ሰበር ታሪክ ልነግራችሁ ነው ዛሬ። ካሁን በፊት እንደምነግራችሁ መጽሐፍ ቅዱስ ላይ ስላሉ ሴቶች ታሪክ ሳይሆን በአብይ ጾም ምክንያት በማድረግ ከዘወረደ ጋር ወይም ደግሞ ከመጀመሪያው ሳምንት ጋር የተያያዘ አንድ ታሪክ ልነግራችሁ ነው። በ600 ዓመተ ምህረት አካባቢ አንድ በጣም ጨካኝና አረመኔ የነበረ የፋርስ ንጉስ ይነሳል። ያ የፋርስ ንጉስ ክርስቲያኖችን በሙሉ የጨፈጨፈ፣ ብዙ ክርስቲያኖችን የገደለ፣ ንግስት ሌኒ ያሰራቻቸውን ቤተ መቅደሶች ያፈራረሰ፣ ብዙ ቅርሶችን ያወደመ በጣም ጨካኝና አረመኔ የነበረ ንጉስ ነበረ። ያ ንጉስ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀሉን ግማደ መስቀሉን ያገኘዋል ማለት ነው። መስቀሉን ሲያገኘው በጣም ይማረክና መውሰድ ይፈልጋል። አንደኛ ደግሞ ክርስቲያኖችን በጣም የሚፈልጉት ነገር እንደሆነ ሲያውቅ ሊወስድ ይፈልግና ሲጠጋው አላስቀርበው ይላል። ለምንድን ነው ብሎ ሲጠይቅ መስቀሉ ኃይል ስላለው ክህነት የሌለው ሰው መንካት አይችልም ይሉታል። ኬሽ እንደዛ ከሆነ ዲያቆናትን አምጡልኝ ብሎ በዲያቆናት አስይዞ ያስወስደዋል ማለት ነው። ከዛ መስቀሉም የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልም ተወሰደ። ብዙ ክርስቲያኖች ሞቱ። ብዙ በቃ ሀዘን ሆነ በእስራኤል ምድር። ይሄንን ሮም ያሉ ክርስቲያኖች ይሰማሉ። ይህንን ሲሰሙ በጣም ያዝናሉ፣ በጣም ይከፋሉ። ይሄዱና ለንጉሳቸው ይነግሩታል። ሕርቃል የሚባል ንጉስ ነበራቸው እና በጣም የእግዚአብሔር ሰው የሆነ ትሁት የሆነ እግዚአብሔርን የሚፈራ ንጉስ ነበረ እና ሄደው ይነግሩታል። እንደዚህ እንደዚህ ሆነ እኮ እና አስመልስልን፣ መስቀሉን አስመልስ፣ የጌታችንን መስቀል ይሉታል። ከዛ እንደዛ ሲሉት እሱ ያስባል፣ ይጨነቃል፣ እሺ ይላቸዋል። ከዛ ግን ያስባል፣ አሁን እንዴት ነው የማደርገው? ሄጄ ሰው ገላለሁ፣ ጨፈጭፋለሁኝ፣ በጦርነት ሰው ይሞትብኛል። ሰው ከገደልኩ ደግሞ የእግዚአብሔርን ቃል አፈርሳለሁ፣ ሐዋርያት የተናገሩትን ነገር አፈርሳለሁ እና እንዴት ይሄን ነገር አረጋለሁ ብሎ በጣም ከራሱ ጋር ይጨናነቃል፣ ያስባል፣ ያወጣል፣ ያወርዳል። ከዛ ይሄድና ለጳጳሱ ይነግራቸዋል። እኔ የጌታችንና የመድኃኒታችን የኢየሱስ ክርስቶስን መስቀል አስመልሳለሁኝ፣ ግን ሳስመልስ ከቤቱ ልርቅ ነው። ምክንያቱም ኃጢአተኛ ነው የምሆነው። የገደለ ነፍስ ያጠፋ ኃጢአተኛ ነው እና እንዴት ኃጢአት እሰራለሁኝ መስቀሉን ለማስመለስ ብዬ ብሎ በጣም ተጨናንቆ ሲነግራቸው ጳጳሱ ምን አሉት? ግድ የለም አንተ ሂድና በጦርነት ተዋግተህ መስቀሉን አስመልስ። እኛ ግን ለአንተ እድሜ ሙሉ የሚሆን በእድሜ እኩል የሚሆን ጾምና ጸሎት እኛ እንጾምልሃለን፣ ጾም እንይዛለን፣ እኛ ህዝቡ በሙሉ ጾም ይይዛል አሉት ማለት ነው። ከዛ በሱ ተስማሙ። ህዝቡ በሙሉ የእሱን እድሜ ታስቦ አንዳንድ ሳምንት ደረሳቸውና አንዳንድ ሳምንት ጾሙ። ይሄ የጾሙት ጾም አንድ ሳምንት የጾሙት እሱም ይሄንን ጾም ነው፣ በዚህ ወቅት ነው የጾሙት። ከዛ ጾም ያዙ። ህዝቡ ጾም ሲይዝ እሱ ሄዶ ተዋጋ፣ አሸነፈ። በቃ በልበ ሙሉነት ሄዶ አሸነፈ። ንጉሱን ጣለው፣ አሸነፈው። ነገር ግን መስቀሉን ሊያገኘው አልቻለም። ምክንያቱም ያ በጊዜው የነበረ የፋርስ ንጉስ መስቀሉን በዲያቆናት አስይዞ ወስዶ አስቀብሮታል። ካስቀበረው በኋላ መስቀሉን ያለበትን እንዳያውቁ ደግሞ ዲያቆኖቹን ገድሏቸዋል። ይህ ሲሆን ያየች አንዲት ብላቴና ነበረች፣ በርቀት ተደብቃ ታየ ነበረች፣ ከተማረኩት ወገን ያለች ማለት ነው። ከዛ መስቀሉን እየፈለጉ እንደሆነ ስትሰማ ትሄድና ለሕርቃል ትነግረዋለች፣ ለንጉሱ ያለበትን ቦታ የተቀበረበትን ሁሉም ነገር ታስረዳዋለች። እሱም ብላቴናይቱን ተከትሎ ይሄድና መስቀሉን የጌታችን መስቀል ያገኘዋል። መስቀሉን ወደ ቦታው ይመልሳል። ወደ ቦታው ወደ ቤተ መቅደስ ሊመልሰው ሊያስገባው ግን ልክ በርጋ ሲደርስ የክብር ልብሱን ለብሶ የዙፋን ልብሱን ለብሶ የክብር ልብሱን ለብሶ ነበረ መስቀሉን ይዞ እየገባ ያለው እና ሊገባ ሲል በር ላይ መግባት አልቻለም። እግሩ ሊነሳለት አልቻለም። በሩን ማለፍ አልቻለም የቤተ መቅደሱን። ከዛ በጣም ይደነግጣል። ማለት ተዋግቼ ያን ሁሉ መከራ አልፎ ልክ መስቀሉን ይዞ ግን ሲገባ ደግሞ አላስገባውም አለው እና ያንን ሲያዩ ጳጳሱ ይመጡና ይነግሩታል። ጌታችንና መድኃኒታችን መስቀሉን የተሸከመው እንዳንተ አጊጦ የክብር ልብስ ለብሶ ነበረ። ጌታችን የሾህ አክሊል ለብሶ ነው፣ የሾህ አክሊል ላዩ ላይ ተደፍቶበት ነው መስቀሉን የተሸከመው። አንተ ግን እንደዚህ ለብሰን የተሸከምከው ብለው ስህተቱን ይነግሩታል እና በጣም ይሸማቀቅና የተባለውን ነገር ወዲያውኑ ያደርጋል፣ ያስተካክላል፣ ልብሱን ያውላልቃል። የክብር ልብሱን በባዶ እግሩ ሲሆን ወዲያው በሩ ይከፈትለታል፣ መስቀሉን ይመልሰዋል ወደ ቦታው ማለት ነው እና ይህ የሕርቃል ጾም ወይም ደግሞ ዘወረደ ወይም የሕርቃል ጾም ተብሎ ሊጠራ የቻለበት
ለሕርቃል ሲሉ ህዝቦቹ የጾሙ ጸሎት ስለነበረ ነው። እና ከዚህ እኛ ምን እንማራለን? ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእኛ ብሎ አምላክነቱን ትቶ መውረዱ ትህትናውን የሚያሳይበት ስለሆነ፣ ፍቅሩን የሚገልጽበት፣ ትህትናውን የሚያሳይበት ስለሆነ ትህትናን እያሰብን በተቻለን አቅም ትሁቶች ለመሆን ጥረት እያደረግን እየሞከርን ትህትና በልባችን እንዲሰማን እግዚአብሔር ልባችንን ትሁት እንዲያደርግልን እየጸለይን የምንጾመው ጸሎት እንደሆነ፣ ሁለተኛ ደግሞ መጾም ያለብን ለራሳችን ብቻ ሳይሆን ለሌሎችም እንደሆነ፣ መጾም ለማይችሉትን፣ በችግር ያሉትን፣ በቃ ህይወት ለከበዳቸው፣ በዙሪያችን የምናውቃቸው ለጠላቶቻችንም እንኳን ቢሆን ልቦና እንዲሰጣቸው ጸሎት እያደረግን የምንጾመው ጸሎት እንደሆነ ለእኛ ብቻ ሳይሆን ለሰዎችም መጾም እንዳለብን የሚያስተምረን ሳምንት ነው እና ይህንን ሳምንት አይኖ ካለፈ በኋላ ነው ይህንን ቪዲዮ እየሰራሁላችሁ ያለሁት፣ ግን አልረፈደም። አሁንም ቢሆን ይደርሳል። በተቻለን አቅም የአብይ ጾምንም ስንጾም በትህትና፣ ምክንያቱም ጾም ብንጾመው ልባችን ትሁት ካልሆነ ምንም ከንቱ ነው። የሁሉም የኃጢአት ማጥፊያ መደምሰሻ የሆነችው ቁልፍ ትህትና ስለሆነች እና ልባችንን ትሁት እንዲያደርግልን እግዚአብሔር ጸሎት እያደረግን ለሌሎችም በዙሪያችን ላሉ ሰዎችም ለወዳጆቻችንም ለጠላቶቻችንም እያሰብን መጾም ያለብን መጾምና መጸለይ ያለብን ጊዜ ነው። ይሄንን ታሪክ ልነግራቸው የፈለኩት ለዛ ነው። ቴንኪዩ